ህዝቡ በየደረጃው የሚያነሳቸውን የመልካም አስተዳደርና የመሰረተ ልማት ጥያቄዎች ምላሽ እንዲያገኙ የመንግስት ድጋፍና ክትትል ሊጠናከር ይገባል ሲሉ የወላይታን ህዝብ የወከሉ የህዝብ ተወካዮችና የክልል ምክር ቤት አባላት አሳሰቡ። በየወቅቱ ህዝብን ማወያየት ብቻም ሳይሆን ትኩረት የሚሹ ጉዳዮችን ጨምሮ በመስክ ምልከታ የተለዩ የመሰረተ ልማት ስራዎች በአግባቡ እንዲመሩ በጎ ተጽዕኖ መፍጠር ይገባል ያሉት ደግሞ የህዝብ ተወካዮች ምክር ቤት አባልና የወላይታ ተወካዮች ሰብሳቢ አቶ መለሰ መና ናቸው። የወላይታ ህዝብ የወከሏቸው የህዝብ ተወካዮች ምክር ቤትና የክልል ምክር ቤት አባላት የህዝብ ውክልና ማጠቃለያ መድረክ ተካሂዷል። መድረኩን የተከታተለው ባልደረባችን ሰይፉ ሳሙኤል ነው። የምታቀርበው ደግሞ ባልደረባችን ነሂሚያ ገነቱ ናት። ከሰሞኑ የህዝብ ውክልና ያላቸው የህዝብ ተወካዮች ምክር ቤት አባላት በወላይታ ዞን የህዝቡን የልማትና የመልካም አስተዳደር ጥያቄዎችን ለመፍታት ከውይይት ባሻገር እየተሰሩ ያሉ የተለያዩ መሰረተ ልማቶች ያሉበት ደረጃ ተዘዋውረው ጎብኝተዋል። ከጉብኝቱ በኋላም ከህዝቡ የተነሱ የመሰረተ ልማትና የመልካም አስተዳደር ጥያቄዎች ዙሪያ የማጠቃለያ መድረክ ያካሄዱት የህዝብ ተወካዮች ምክር ቤት አባላት በቀጣይ ሊፈቱ ይገባል በተባሉ ጉዳዮች ላይ አጽንኦት ሰጥተውበታል። አመራሩ ወደ ተግባር ለመግባት ማነቆ አለ ብዬ ወስጃለሁ። ስብሰባ በዝቷል። ይሄ ቢታሰብ ጥሩ ነው። ሁላችንም ለህዝብ ተጠቃሚነት የምንሰራ ስለሆነ እኛ ችለን ቀበሌ ወርደን አግኝተናል። አስተዳዳሪው በእርግጥ እንደ ቦሎሶን በቅርብ የመጣ ቢሆንም ብዙ አስተዳዳሪዎችን አግኝተን አናቅም ነው ያሉት። ደግሞ በብዙ በጀት ሳይሆን በጥቂት ጥረት ሊፈቱ የሚገቡ ችግሮች ህዝቡን የሚሰማ ስላልነበረ ያልተፈቱ ብዙዎችን ሰምተናል። ጤና ጣቢያዎችም ላይ ያው ከዚህ በፊት ከደሞዝ ጋር በተያያዘ ያው ከፍተኛ ችግር የነበረ ነው። አሁን ትንሽ መሻሻሎች ቢኖርም የመድኃኒት እጥረት እንዳለ አልፎ አልፎ ያው አገልግሎት አሰጣጡ ችግር እንዳለ ሌሎቹ ጋር እንደተነሳ በቦሎሶ ሶሬ ባሉ ጤና ጣቢያዎች ላይ ያሉ ችግሮች ክትትል ቢደረግ ወይ መሰረተ ልማት አንፃር የተነሳው የሌራ ቀበሌና ምስራቅ ባዶዋቸውን የሚያገናኝ ድልድይ ነው። ይህ ድልድይ ሲጌዳ ድልድይ ነው የሚባለው። ከዚህ በፊትም በእርግጥ ተነስቷል። በዩራፕ ነው የሚሰራው። ይሄ ድልድይ ያለበት በወላይታ ዞን ላይ ነው ያለው። ድንበርም ቢሆንም ግን ህብረተሰቡ በደራሽ ውሃ እየተወሰደ ነው። አባላቱ አክለውም የተጀመሩና በተቀመጠላቸው የጊዜ ገደብ ተሰርተው ያልተጠናቀቁ የመሰረተ ልማት ስራዎች በተለያዩ አካባቢዎች የመልካም አስተዳደር ጥያቄ እያስነሱ ስለሆነ ችግሮች በሚገባ ታይተው መፍትሄ ሊበጅላቸው ይገባል ብለዋል። ኮሪያን ካሸሻራ መንገድ ጥናት ዲዛይን ተሰርቶ አልቆ ወደ ስራ ያልገባበት ሁኔታ በተደጋጋሚ እየተነሳ ያለ ጥያቄ እንደሆነ ለማንሳት ነው። ከዛ ውጪ ኮዮ ሽንካሬ ጫሜጣ የሚወስድ 8 ኪሎ ሜትር ይሄኛውም ዲዛይን ስራ አልቆ ሌሎች ነገሮችም አልቆ ነገር ግን ወደ ስራ ያልገባ ደግሞ ረጅም ዘመናት የቆየ መንገድ ነው። በባይራኮሻ አድርጎ የሚሄደው እስከ የኪማ ከውኮሻ ወደ ዋምራ ድረስ በዛም አልፎ የሚሄደው መንገድ ጥገናው ኦሬዲ አሁን ዘንድሮ ትንሽ ተጀምሮ መሰራቱ ጥሩ ነው። ነገር ግን በዛ ልክ የሆነ ዝናብ ሲመጣ ተቋቁሞ ሰው ሊጠቀም በሚችል ልክ አይደለም። ከገሱባ ተነስቶ በተመሳሳይ የሚሄደው የጥገና ስራ መጀመሩ ጥሩ ሆኖ ነገር ግን ከማቴሪያልም ከአንዳንድ ነገሮች አንፃርም ችግር ያለበት የህዝብ ተወካዮች ምክር ቤት አባላትና የወላይታ ዞን ተወካዮች ሰብሳቢ አቶ መለሰ መና እንደገለጹት በዞኑ እየተሰሩ ያሉ ልማቶች ተስፋ ሰጪ ቢሆኑም ከዚህ በኋላ ለመስራት የህዝቡን አቤቱታ መስማት ብቻ ሳይሆን እንደ ህዝብ ተወካዮች ትኩረት ሰጥቶ መስራት ያስፈልጋል ነው ያሉት። አንድ አመራር ስትራቴጂካሊ ማሰብ አለበት፣ ስትራቴጂካሊ ማቀድ አለበት፣ መፈጸም አለበትና ያንን ሂደት የጠበቀ መሆን አለበት። ኦፍ ኮርስ አርሶ አደሩ አለፍ ብለው ያነሳቸው አንዳንድ ህገወጥ ማዋጮች ለልማት ማዋጣት ህጋዊ ነው፣ ግን ከዛ ውጪ ህገወጥ ማዋጮች ያስጨንቁናል የሚል ነገር ስላለ ይሄንን ብትፈትሹ። እንደተባለው ፎርጅድ በስቷል፣ ሐሰተኛ ደረሰኝ በስቷል። ከዚህ ጋር ተያይዞ ታች የሚያስጨንቁን ነገር አለ ብሎ አርሶ አደሩ ያነሳ ስለሆነ በደንብ ብትይዙ። የወላይታ ዞን ዋና አስተዳደር አቶ ጴጥሮስ ወልደ ማርያም በበኩላቸው ከህዝብ ተወካዮች የተነሱ ሀሳቦች ገንቢ መሆናቸውን ተናግረው በዞኑ የተጀመሩ የልማት ስራዎችን ወደ ግብ ለማድረስ ገቢ አሟጠን እንዳንጠቀም እንቅፋት የሆኑ ህገወጥነቶችን ለመከላከል በአንክሮ መንቀሳቀስ እንደሚገባ ነው የተናገሩት። በአብዛኛው እንደ ስሊፕ ከባንክ ቤት የሚመጡ ስሊፖች ፎርጅድ ናቸው።
ይህንን ማጣርተን ወደ ህግ የማቅረብ ስራ ጀምረናል። ለምሳሌ አረካ ላይ እዚህ ሶዶ ከተማ ላይ ሌሎች አካባቢዎችም ይሄ በገቢ ብቻም ሳይሆን ማዳበሪያ ለምሳሌ በሎሶ ሶሪ ላይ ወይቦ የሚባል መጋዘን አለ። እዛ ጋር ማዳበሪያ ተሽጠው ባንክ አስገብተናል ብለው ያመጡት ስሊፕ በሙሉ ባንክ ያልገባበት ፎርጂድ የሆነ ኮፒ አድርገው ያመጡበት ነው። ዳቦ ፋብሪካ ላይ አመቱን ሙሉ የተሰበሰበው ገንዘብ ባንክ ገብቷል እየተባለ ስሊፕ ሲቀርብ ነበረ። ይሄ ስሊፕ በሙሉ ፎቶኮፒ ተደርጎ ፎርጂድ ስሊፕ ነው ሲቀርብ የነበረ። እነዚህ ሰዎች በህግ ተጠይቀው ይሄዱ ያሉ ማት ነገር ነው። ይሄንን ችግር ለመፍታት ኮሚቴ አቋቁመናል። እኛው በወላይታ ህዝብ የተወከሉ የህዝብ ተወካዮችና የደቡብ ኢትዮጵያ ክልል ምክር ቤት አባላት በህዝባዊ ውይይትና በመስክ ምልከታ ካዩዋቸው የልማት እንቅስቃሴዎች መነሻ ከፌዴራል ጀምሮ የዞኑ መምሪያዎች እንዲሁም ወረዳዎች የትኩረት አቅጣጫ እንዲያደርጉ በአጽንኦት ተወያይተዋል።